በገላትያ መጽሐፍ ጥናታችንን ምዕራፍ 3 ከቁጥር 1 ጀምሮ መጽሐፍ ቅዱሳችንን አውጥተን አንድ ላይ እናነባለን። ምዕራፍ 3 ከቁጥር 1 እስከ 5 ድረስ ያለውን። እናንተ ማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጽ ተስሎ ነበር። ከእናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁም በማመን? ይህን ያህል የማታስተውሉ ናችሁን? በመንፈስ ጀምራችሁ በሥጋ ፍጹም ለመሆን ትጥራላችሁን? በእርግጥ ለከንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ነውን? እግዚአብሔር መንፈሱን የሚሰጣችሁ በእናንተም ዘንድ ታምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ? በባለፈው የገላትያ መጽሐፍ ጥናታችን ምዕራፍ 1 እና ምዕራፍ 2 ላይ ሐዋርያው ጳውሎስ ስለ ሕይወቱ ለውጥና ከጴጥሮስ ጋር ስለነበረው አለመግባባት እንደጻፈልን ከዚህ በፊት ተነጋግረናል። እንደምታውቁት የገላትያ መጽሐፍ የተጻፈበት ዋነኛ ዓላማ የወንጌልን እውነት ለመከላከል እንደዚሁም የገላትያ አማኞችን ወደ ኢየሱስ ክርስቶስ ለመመለስ በሕግና በጸጋ በነፃነትና በቅድስና መካከል ያለውን ልዩነት ግልጽ ለማድረግ እንዲሁም ጽድቅ የሙሴን ሕግ በመጠበቅ ሳይሆን ኢየሱስን በማመን እንደሆነ ለገላትያ ቤተክርስቲያናት አማኞች ጳውሎስ ለማስገንዘብ የጻፈው መልእክት እንደሆነ ከዚህ በፊት ተነጋግረናል። የገላትያ መጽሐፍን ጳውሎስ ለመጻፍ መነሻ ምክንያት የሆነው ደግሞ ከጳውሎስ በኋላ ወደ ገላትያ ቤተክርስቲያናት የገቡ የአይሁድ አስተማሪዎች በዛ የገላትያ ቤተክርስቲያናት እነማንን ያካትታሉ ብለናል? አንጾኪያን፣ ኢቆንዮንን፣ ልስጥራን፣ ደርቤንን ይዞ የደቡብ ገላትያ ቤተክርስቲያናት ላይ ያሉትን ክርስቲያኖች ሰው ለመዳን በኢየሱስ ክርስቶስ ብቻ ማመኑ በቂ አይደለም፣ የሙሴን ሕግ መጠበቅ አለበት፣ ከዛም ደግሞ መገረዝ አለበት የሚል ትምህርት ይዘው መምጣታቸው ነው። ይህን ሐሳብ ለምንድን ነው በደንብ እንድትረዱልኝ በድጋሚ እንደ ቤተክርስቲያን እንድንረዳው ስለፈለግኩ ነው ዛሬ በድጋሚ እንድናጠናው የፈለግኩት። ትዝ ካላችሁ በገላትያ ቤተክርስቲያናት ውስጥ የተነሱ ሁለት መሰረታዊ ጥያቄዎች አሉ። የመጀመሪያው ጥያቄ ሰው እንዴት ይጸድቃል ነው። ይህን ጥያቄ ኢዮብ መጽሐፍ ላይም ታስታውሳላችሁ 9ኛው ምዕራፍ አይደል 2ኛው ቁጥር ላይ ስጋ ለባሽ በእግዚአብሔር ፊት እንዴት ጻድቅ ይሆናል፣ እንዴት ጻድቅ ሊሆን ይችላል፣ እንዴት ሊጸድቅ ይችላል የሚል ጥያቄ አለ። በነገራችን ላይ ሰው እንዴት ይጸድቃል የሚለው ሐሳብ የእያንዳንዱ ቤተ እምነት፣ የእያንዳንዱ አስተማሪ፣ የእያንዳንዱ ሰው ጥያቄ ነው። ሰው በተለያየ የሃይማኖት ማዕቀፍ ውስጥ የሚያዘው መጽደቅ ስለሚፈልግ ነው። ስለዚህ በባለፉት ሳምንታት ጽድቅ ምን ማለት ነው የሚለውን ነገር ተነጋግረናል እና በገላትያ ቤተክርስቲያናት የተነሳው ጥያቄ ሁለቱ ምንድነው? አንደኛው ሰው እንዴት መጽደቅ ይችላል ሲሆን ለዚህ ደግሞ እየተሰጡ ያሉ መልሶች ምንድናቸው? አንደኛው በእምነት ነው፣ በማመን ነው። ሁለተኛው በስራ ነው። ሶስተኛውና አደገኛው በእምነትና በስራ የሚለው ነው። የምትጽፉ ሰዎች ሃይማኖት ማለት የሃይማኖት ክፋቱ ምንድነው? በእምነትና በስራ ትጸድቃላችሁ ብሎ ማስተማሩ ነው። በእምነትና በስራ ትጸድቃላችሁ ብሎ ማስተማሩ ነው አደገኛነቱ። ምክንያቱም አሁን እንዳልኳችሁ ወደ ገላትያ ቤተክርስቲያናት የገባው ትምህርት ምንድነው? በነገራችን ላይ የአይሁድ አስተማሪዎች ወደ ገላትያ ቤተክርስቲያናት ገብተው ጳውሎስ ያስተማረው ትምህርት ትክክል አይደለም ያሉት በቂ አይደለም ነው። ጳውሎስ ጥሩ ተናግሯል፣ ጥሩ አስተምሯል። ነገር ግን እሱ ብቻውን በቂ አይደለም፣ በሱ ላይ ሕግ መጨመር አለብን፣ ስራ መስራት አለብን የሚል ትምህርት ነው ይዘው የመጡት እንጂ ጳውሎስ የሚጠቀመውን ቮካብለሪ ይጠቀማሉ። ጳውሎስ የሚለውን ሐሳብ እኮ ኢየሱስ እንደሞተ እኮ ይናገራሉ። ለዚህ ነው ጳውሎስ ምዕራፍ 1 ላይ ወደ ተለየ ወንጌል እንዲፈጥናችሁ በመዞራችሁ ተገርም ያለው ብሎ እነዚህ የአይሁድ አስተማሪዎች የሚያስተምሩትን ትምህርት ራሱ ወንጌል ብሎ ይጠራዋል። ግን ወንጌልነቱ ፒውር ወንጌል ሳይሆን የተለየ ወንጌል ነው፣ ልዩ ወንጌል ነው። ልዩ ያሰኘው ምንድነው? ጸጋ ፕላስ ሕግ ስለሚል ነው። ሙሴና ኢየሱስን ሊቀላቅሉ ፈልገዋል። ትዝ ካላችሁ ምዕራፍ 2 ላይ እኔና እናንተ ስንነጋገር ያልነው ነገር ምንድነው? የአይሁድ አስተማሪዎች ምን እያደረጉ ነው? የአይሁድ አስተማሪዎች እያደረጉ ያለው ነገር ምንድነው? ጸጋን በሕግ ሊተኩ ፈልገዋል። እሱ ብቻ ሳይሆን ሙሴን በኢየሱስ ቦታ ማስቀመጥ ፈልገዋል። ይሄ የኢየሱስ ብቻ የሆነውን የማዳን ኃይል ለሕጉ ሰጥተዋል። ኢየሱስ ክርስቶስ በቤተ ክርስቲያን ያለውን ስሙን፣ ዝናውን፣ ክብሩን፣ ሽታውን እንዲያጣ እያደረጉት ነው ያለው።
እና ኢየሱስ ክርስቶስን በሙሴ ሊተኩ ስለፈለጉ በአጭር አማርኛ ሕግን መቀስቀስ ጸጋን ለማፈናቀል የሚደረግ ጥረት ነው ብለን ተነጋግረናል። ስለዚህ በገላትያ ቤተክርስቲያናት ውስጥ የሚነሱ ሁለቱ ጥያቄዎች አንደኛው ሰው እንዴት ይጸድቃል ነው። ሁለተኛው ደግሞ ሰው በቅድስና ለምንድን ነው መኖር የሚያስፈልገው? ከጸደቀ በኋላ በቅድስና መኖር ለምን ያስፈልገዋል? ማለት አንድ ጊዜ ኢየሱስን በማመን እኔ ከጸደቅኩኝ ምንም ሳልሰራ ከጸደቅኩኝ ከዚህ በኋላ እንደፈለኩኝ መኖር እችላለሁ የሚል ጥያቄ ይነሳ ስለነበረ ሐዋርያው ጳውሎስ በገላትያ መጽሐፍ 6ቶቹ ምዕራፎች ውስጥ በመጀመሪያው ሁለቱ ሐሳብ ሐዋርያነቱን ተከላክሏል። የራሱን ላይፍ ባዮግራፊ አስቀምጧል። ከዛ ከጴጥሮስ ጋር የነበረው ይሄ ዲያሎግ ውይይት ጴጥሮስ ስቶ ስለነበረ ጴጥሮስ ባሳየው ግብዝነት መነሻ በማድረግ ጳውሎስ ስለ ጽድቅ እያስተማረ ከጴጥሮስ ጋር የነበረው ውይይት ነው። እንግዲህ የጴጥሮስን ሐሳብ ተቃውሞ ጳውሎስ እየሰጠ የነበረው መልስ ነው ወደ ስነ መለኮታዊ ሐሳብ የሄደው። ስለዚህ ሁሌ ማስታወስ ያለባችሁ ምንድነው? ገላትያን ስናጠና ምዕራፍ 3 እና ምዕራፍ 4 ስነ መለኮታዊ ሐሳብ ነው። ምዕራፍ 5 እና 6 ደግሞ ተግባራዊ ክርስትና ነው አይደለ? ተግባራዊ ክርስትና ነው። ቅድስናን የተከላከለበት ነው። ሰው ለምን በቅድስና መኖር እንዳለበት መልስ የሰጠበት ምዕራፎች ናቸው። ስለዚህ እነዚህ ሁለት ጥያቄዎችን በተመለከተ ጳውሎስ በገላትያ ቤተክርስቲያናት ላሉ ሰዎች መልስ ሲሰጥ ሰው ኢየሱስ ክርስቶስን በማመን እንጂ ሕግን በመጠበቅ እንደማይጸድቅ አውቀን እኛ ደግሞ ሕግን በመጠበቅ ሳይሆን ኢየሱስን በማመን እንጸድቅ ዘንድ ኢየሱስን አመንን። ሕግን በመጠበቅ ማንም አይጸድቅም ብሎ መልስ ሰጥቷል። ስለዚህ አንደኛው ጥያቄ ተመልሷል ማለት ነው። ምዕራፍ 2 ላይ ይነሳ የነበረው በገላትያ ቤተክርስቲያናት ውስጥ ይነሳ የነበረው ሰው እንዴት ይጸድቃል የሚለው ጥያቄ ተመልሷል። ሰው እንዴት ይጸድቃል? ሰው ሕግን በመጠበቅ ሳይሆን ኢየሱስን በማመን ይጸድቃል የሚለው ጥያቄ ተመልሷል። ለዚህ እንግዲህ ወደ ምዕራፍ 3 አሁን ወደ አነበብነው 5 ቁጥሮች ስንመጣ ምዕራፍ 3 ጋር ስንመጣ ሐዋርያው ጳውሎስ ምዕራፍ 3 ላይ ሰው በማመን ብቻ እንደሚጸድቅ በማመን ብቻ እንደሚቀደስ ማረጋገጫ ነው ምዕራፍ 3 ላይ የሚጽፍላቸው። ይሄንን ነው እንግዲህ መገንዘብ ያለብን። ስለዚህ ጽድቅ በእምነት ብቻ እንደሆነ ቅድስና በእምነት ብቻ እንደሆነ ማረጋገጫ ጳውሎስ ለገላትያ ሰዎች ምዕራፍ 3 ላይ ያመጣላቸዋል። ስለዚህ ይሄ ኤቪደንስ ነው የሚያቀርበው። ሁሉም ሰው ይህን ጥያቄ ይጠይቃል። ምክንያቱም ሰው በእምነት ብቻ እንዴት ሊድን ይችላል? ሰው እንዴት በእምነት ብቻ ሊጸድቅ ሊቀደስ ይችላል? ሰው ሳይሰራ እንዴት ጻድቅ ሊሆን ይችላል የሚለው ጥያቄ ስላለ ምንም እንኳን ታውቃላችሁ አይደለ? ምዕራፍ 2 ላይ ሰው ኢየሱስ ክርስቶስን በማመን እንጂ ሕግን በመጠበቅ አይጸድቅም ብሎ ሲል ጳውሎስ እነዚህ የአይሁድ አስተማሪዎች እጃቸውን አጣምረው ኦኬ ነው እንዴ ምናምን ብለው አይቀበሉ። ቀጥለው ጥያቄ ይጠይቃሉ። ቀጥለው ሐሳብ ያነሳሉ። ሐሳብ እንደሚያነሱ የገባው ጳውሎስ አሁን ከምዕራፍ 3 ላይ ይመጣና ሰው ኢየሱስን በማመን ብቻ እንደሚጸድቅ ማረጋገጫ ኤቪደንስ ያመጣላቸዋል። ስለዚህ ምዕራፍ 3 ላይ በእንድነው ጽድቅ በእምነት ብቻ እንደሆነ ቅድስና በእምነት ብቻ እንደሆነ 3 ማረጋገጫዎችን ጳውሎስ ምዕራፍ 3 ላይ ያመጣል። እነዚህ ማረጋገጫዎች የሚያመጣው የመጀመሪያው ከራሳቸው ከገላትያ ቤተክርስቲያናት ከነሱ ከግል ህይወታቸው ተሞክሮ እንደ ክርስቲያን ኤክስፒሪየንስ ካደረጉት ከህይወታቸው ተሞክሮ ተነስቶ ማረጋገጫ ያቀርብላቸዋል። ከዛ ሲቀጥል ደግሞ ከቅዱሳት መጽሐፍት ማረጋገጫ ያመጣላቸዋል። ከዛ ደግሞ በህግ ክርክር ወይም በአመክንዮ ማረጋገጫ ያመጣላቸዋል። ስለዚህ ማስታወሻ ደብተራችሁን ካያችሁ እነዚህ በተለይ ምዕራፍ 3 ላይ 29 ቁጥር ታገኛላችሁ። የመጀመሪያው ከ1 እስከ 5 ያሉት ቁጥሮች ሐዋርያው ጳውሎስ ጽድቅ በእምነት ብቻ እንደሆነ ቅድስና በእምነት ብቻ እንደሆነ ከራሳቸው ህይወት ተሞክሮ ማረጋገጫ ያቀረበባቸው ቁጥሮች ናቸው። ከቁጥር 6 እስከ 14 ያለው ሐሳብ ደግሞ ጽድቅ በእምነት ብቻ እንደሆነ ቅድስና በእምነት ብቻ እንደሆነ ሐዋርያው ጳውሎስ ከቅዱሳት መጽሐፍት ማረጋገጫ የሚያቀርብባቸው ቁጥሮች ናቸው። ከቁጥር 15 እስከ 29 ድረስ ያለው ደግሞ ጽድቅ በእምነት ብቻ እንደሆነ ቅድስና በእምነት ብቻ እንደሆነ ሐዋርያው ጳውሎስ ለገላትያ ሰዎች ከህግ ክርክር ወይም ከአመክንዮ ማረጋገጫ የሚያቀርብባቸው ክፍሎች ናቸው። ስለዚህ ሐዋርያው ጳውሎስ ምንድነው እያነሳ ያለው? ይሄ የገላትያ መጽሐፍ እንዳትረሱ እንደ ቤተ ክርስቲያንም ደጋግሜ ማነሳው ሐሳብ አለ። የገላትያ መጽሐፍ ታውቃላችሁ አይደለ? ከሐዋርያው ጳውሎስ የመጀመሪያ ደብዳቤ ነው አይደል? ከመልእክት 4ኛ ነው። ነገር ግን ሮሜ ዴሪቬት የተደረገው ከዚህ ነው።
ሌሎቹ መልእክቶች የተቀዱት ከዚህ ነው። ይሄንን ነው ጳውሎስ እንግዲህ እንደ ረቂቅ ሐሳብ ነው ለሮሜ ለሌሎቹ የሐዋርያው ጳውሎስ ደብዳቤዎች እንደ መነሻ የሆነ ደብዳቤ ነው። ስለዚህ ሐዋርያው ጳውሎስ በገላትያ ቤተክርስቲያናት የተነሳው ጥያቄ በጣም ሲሪየስ እንደሆነ ከዚህ በፊት ባሉት ሳምንታቶች ተነጋግረናል። አሁን ኤቪደንስ ነው የሚያቀርበው፣ ማስረጃ ነው የሚያቀርበው። ስለዚህ 29 ቁጥሮች በሶስት ማስረጃ በሶስት ማረጋገጫዎች የተዋቀሩ ናቸው። አንደኛው የራሳቸው ሕይወት ተሞክሮ፣ ሁለተኛው ቅዱሳት መጻሕፍት፣ ሶስተኛው ደግሞ አመክንዮ ወይም የሕግ አግባብ ክርክር ማለት ነው። ከቁጥር 1 እስከ 5 ሐዋርያው ጳውሎስ ጽድቅ በእምነት ብቻ እንደሆነ፣ ቅድስና በእምነት ብቻ እንደሆነ ከራሳቸው ሕይወት ተሞክሮ ያቀረበው ማረጋገጫ ነው ብለናል። እንግዲህ ሐዋርያው ጳውሎስ ከጴጥሮስ ጋር የጀመረውን ስለ ጽድቅ እየተናገረ ያለውን እውነት ለአፍታ ያቋርጥና ቆም ያደርግና ፊቱን ወደ ገላትያ አማኞች በማዞር ጥያቄ ጠይቃቸዋል። የማታስተውሉ የገላትያ ሰዎች ሆይ መተት ያደረገባችሁ ማን ነው ብሎ ጥያቄ ጠይቃቸዋል። እንደውም ሲጠይቃቸው ምንድን ነው የሚለው? እናንተ የማታስተውሉ የገላትያ ሰዎች ሆይ መተት ያደረገባችሁ ወይም በሌላ ትርጉም አዚም ያደረገባችሁ ማን ነው ብሎ ይጠይቃቸዋል። ምክንያቱም ሐዋርያ ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 43 ላይ እና በሐዋርያት ሥራ መጽሐፍ ምዕራፍ 14 ቁጥር 22 ላይ ወንጌሉን ከነገራቸው በኋላ በተቀበሉት ጸጋና እምነት ጸንተው እንዲኖሩ አደራ ብሏቸዋል። የገላትያ አማኞች ሐዋርያ ጳውሎስ ጥልቅ ስሜቱን ቁጣውን ገልጦ እምነታቸውን ለማስተካከልና ፊታቸውን ወደ ክርስቶስ ለመመለስ የሚቆጣበት በዚህ አግባብ እነሱን የሚያናግርበት ምክንያት ምንድነው? ወንጌሉን ሲቀበሉ በነፃነት ነው፣ በፍቃደኝነት ነው፣ ማንም አላስገድዳቸውም እና ይሄን ወንጌል ደግሞ ሲቀበሉ ጳውሎስ አደራ ብሏቸዋል። ስለዚህ ሰዎቹ አደራውን በልተው የተቀበሉትንም እውነት ክደው ፊታቸውን ከጸጋ ወደ ሕግ አዙረዋል። ለዚህ ነው የማታስተውሉ እናንተ የገላትያ ሰዎች ሆይ መተት ያደረገባችሁ አዚም ያደረገባችሁ ማን ነው ብሎ ይላቸዋል። ምክንያቱም ከጸጋ ወደ ሕግ ፊታቸውን ሲያዞሩ ፊትን ከጸጋ ወደ ሕግ ማዞር የሞኝነት ከፍታ ነው ብለናል። ስለዚህ የምትጽፉ ሰዎች ሕግና ጸጋን መቀላቀል አለማስተዋል ነው። ሕግና ጸጋን መቀላቀል አለማስተዋል ነው። ሰው ክርስትናውን ዲፋይን ሲያደርግ ሕግና ጸጋን የሚቀላቀል ከሆነ ሰውየው በእርግጠኝነት ክርስትና የሚባለው ነገር ራሱ ወይ ከቤተሰብ ልክ እንደ አሮጌ ሳጥን ወርሶት ነው ወይ ደግሞ በተውሶ አብሮ በመዋል በምናምን አግኝቶት ይሆናል እንጂ በርቶለት አይደለም። እና ሕግና ጸጋን በፍጹም ልንቀላቀለው አንችልም። እንደውም ሕግና ጸጋን መቀላቀል ማለት ዘይትና ውሃን ለመቀላቀል መሞከር ነው። በዚህ ምሳሌ ብትይዙ ደስ ይለኛል። ዘይትና ውሃ የቱንም ያህል ብትለፉ የቱንም ያህል ብትደክሙ ሊቀላቀሉ እንደማይችሉ ልክ እንደዚህ ሕግና ጸጋም ሊቀላቀሉ በፍጹም አይችሉም። እንግዲህ ሐዋርያው ጳውሎስ በገላትያ መልእክት ውስጥ አንድ ጊዜ ይማጸናቸዋል፣ ሌላ ጊዜ ይገስጻቸዋል። ነገር ግን የሚገስጻቸው የሚቆጣቸው ከጥላቻና ከክፋት የተነሳ አይደለም። አንድም እሱ ለነሱ ካለው መውደድ፣ ሁለትም ለጌታ ካለው ቅንዓት የተነሳ ይገስጻቸዋል። ትዝ ካላችሁ ጢሞቴዎስንም እኮ ምከር፣ ገስጽ ብሎታል። ስለዚህ ካለው መውደድ ደግሞ በመጀመሪያ የወንጌል ጉዞ እንደመሰረታት መንፈሳዊ ልጆቹ ናቸው። በጳውሎስ አገልግሎት ጌታን የተቀበሉ ናቸው እና ወደ ክርስትና እውነት ሲመጡ እነዚህ ሰዎች የዳኑት በክርስቶስ ኢየሱስ የመስቀሉ ስራ አምነው ነው ወደ ክርስትና ሕይወት የተጨመሩት። ስለዚህ አንዳንዴ እየተማጸናቸው፣ አንዳንዴ ደግሞ እየገሰጻቸው የገላትያ መጽሐፍ ሐሳብን ይነግራቸዋል። ስለዚህ ዛሬ በምንመለከተው ይሄ በ5 ቁጥሮች ውስጥ የምናያቸው መሰረታዊ ሐሳቦች አሉ። የመጀመሪያው ቁጥር ላይ ጳውሎስ የሚያነሳቸው 3 መሰረታዊ ሐሳቦች አሉት። የመጀመሪያው ቁጥር ላይ ገላትያ መጽሐፍ ምዕራፍ 3 ቁጥር 1 ላይ ጳውሎስ የሚያነሳቸው 3 መሰረታዊ ሐሳቦች አሉ። የመጀመሪያው ምንድነው? ቁጥር 1 እናንተ የማታስተውሉ የገላትያ ሰዎች ሆይ የሚለው ሐሳብ ነው። እናንተ የማታስተውሉ የገላትያ ሰዎች ሆይ። ይሄ የማታስተውሉ የሚለው የግሪኩ ቃል አኖኢቶስ የሚል ቃል ነው። አኖኢቶስ የሚል ቃል ነው። አኖኢቶስ ማለት ማገናዘብ የማይችሉ ማለት ነው። ማገናዘብ የማይችሉ ማለት ነው። ይሄ ቃል አንዳንድ ጊዜ የማያምኑ ሰዎችን ለመግለጽ ጥቅም ላይ ይውላል። ቲቶ
ምዕራፍ 3 ቁጥር 3 ላይ እንደዚሁም ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 25 ላይ ደግሞ ለማመን የዘገዩ ሰዎችን ለመግለጽ ጥቅም ላይ የሚውል ቃል ነው። ስለዚህ ሐዋርያ ጳውሎስ እናንተ የማታስተውሉ የገላትያ ሰዎች ሆይ ብሎ ሲል አኖኢቶስ እያለ ነው። አኖኢቶስ ብሎ ሲል አለማመንን ወይም ከማመን መዘግየትን የሚናገር ቃል ነው፣ ሐሳብ ነው። በቲቶ መጽሐፍ ምዕራፍ 3 ቁጥር 3 ላይ እና ሉቃስ ወንጌል 24 25 ላይ ይህን ሐሳብ ታገኛላችሁ። እሺ እነዚህ የገላትያ አማኞች የነበረባቸው ችግር የአእምሮ ችግር አይደለም፣ ማሰብ ያለመቻል ችግር አይደለም። በደንብ አድርጋችሁ እንድታስተውሉና እንድትጽፉ ፈልጋለሁ። የገላትያ አማኞች የነበረባቸው ችግር የጸጋውን ሐሳብ ለመረዳት ቸልተኛ መሆን ነው። ቸልተኛ መሆን ነው። የጸጋውን ሐሳብ ለመረዳት ቸልተኛ መሆን ነው። እንደዚሁም ፍቃደኛ አለመሆን ነው። ልባቸውን መዝጋት ነው። ተንኮልና ክህደት ነው ችግራቸው። ይሄ አኖኢቶስ የሚለው የማታስተውሉ የሚለው ማገናዘብ የማትችሉ የሚለው ሐሳብ በቀጥታ በመጽሐፍ ቅዱሳችን በግሪኩም እንደዚሁም ደግሞ በተተረጎመው የመጽሐፍ ቅዱሳችን ሐሳብ ጋር ስትሄዱ ይሄ ሐሳብ በእንደዚህ አይነት መልኩ የተገለጡ ሰዎች ምን አይነት ካራክተር ነበራቸው ብላችሁ ስትመለከቱ እንደዚህ አይነት ሰዎች አንድን ሐሳብ ለመረዳት ቸልተኛ የመሆን ነው። ስለዚህ ልባቸውን የዘጉ ናቸው። የጸጋውን ሐሳብ ለመረዳት ሕጉን በፍጥነት እንደሚረዱት ጸጋውን ደግሞ ለመረዳት ፈቃደኛ ለመሆን ልባቸውን መዝጋት አይደል? ፍቃደኛ ለመሆን ተንኮልና ክህደት ነው። ለዚህ ነው ስለ ካዱ ነው በፍቃደኝነት የተቀበሉትን የእግዚአብሔርን እውነት ክደው ፊታቸውን ከጸጋ ወደ ሕግ ያዞሩት። ወዳጆቼ አሁን እንግዲህ ብዙ ጊዜ ስናገር ከሰማችሁ ይሄ አይነት እኮ ባህሪ ነው ኢትዮጵያ ምድር ላይ የምታዩት። ይህ አይነት ባህሪ ነው ማለት ሰው ስለ ኢየሱስ ከመስማት ይልቅ ስለ አርሴማ መስማት ደስ ይለዋል። አርሴማን በተረዳበት ቁጥር አርሴማን በተረዳበት ልክ፣ ክርስቶስ ሳምራን በተረዳበት ልክ፣ ተክለ ሃይማኖትን በተረዳበት ልክ፣ በዛ ልክ ስለ ኢየሱስ ስትነግሩት ልቡ ዝግ ነው። ልቡ ዝግ ነው። ፍላጎት የለውም። ስለ ኢየሱስ ስታነሳለት በጣም ነው የሚያንገሸግሸው። አይፈልግም። ገብቷቸዋል። የጸጋውን ሐሳብ ለመረዳት ልቡ ዝግ ነው። ገብቷቸዋል አይደለ? ኢየሱስ ስትሉት ልቡን የዘጋ ተክለ ሃይማኖት ስትሉት ብሎ ነው የሚሰማችሁ። ወይ ደግሞ አርሴማ ስትሉት ወይም ክርስቶስ ሳምራ ስትሉት ወይም ደግሞ የሆነ ሐሳብ ስታነሱለት በደንብ ነው ኦፕን ሆኖ የሚሰማውና የጸጋውን ሐሳብ በክርስቶስ ኢየሱስ የተደረገለትን የማዳን እውነት በተመለከተ ልቡን ዘግቶ ወይም ደግሞ ለመስማት በዛ ጉዳይ ላይ በትጋት ነገሩን አጥንቶ ይሆንን ብሎ መርምሮ ላለመቀበል በተንኮልና እንደዚሁም ደግሞ በክህደት ተሞልቶ ሲያበቃ በተቃራኒው ደግሞ ሌላ ነገር ለመስማት ልቡን የከፈተ ነውና እናንተ ማታስተውሉ የገላትያ ሰዎች ሆይ ብሎ ሐዋርያ ጳውሎስ ለገላትያ ሰዎች ይጽፍላቸዋል። እንግዲህ ቀጥሎ ሁለተኛው ሐሳብ ቁጥር 1 ላይ የምትመለከቱት ሐሳብ ምንድነው? ሁለተኛው ሐሳብ ለመሆኑ መተት ያደረገባችሁ ማን ነው ብሎ ይላቸዋል። መተት ያደረገባችሁ ማን ነው? እንግዲህ መተት ወዳጆቼ የሰይጣን ስራ ነው። አያችሁ፣ ሰይጣን መንፈሳዊ ማታለልን በአይሁድ አስተማሪዎች በኩል በገላትያ አማኞች ላይ አድርጎባቸዋል። በደንብ አድርጋችሁ ስሙኝ። መተት አንድም የትምህርት አይነት ነው። አሁን መተት ያደረገባችሁ ማን ነው? አዚም ያደረገባችሁ ማን ነው ብሎ ሲላቸው የትኛውን ሐሳብ ነው አዚም ያለው? የትኛውን ሐሳብ ነው መተት ያለው ብላችሁ ስትጠይቁ ሰው ለመዳን ኢየሱስን ማመኑ ብቻውን በቂ አይደለም፣ የሙሴንም ሕግ መጠበቅ አለበት፣ መስራትም አለበት የሚለውን ነው። እንግዲህ አዚም ያደረገባችሁ ማን ነው ብሎ የሚለው። ስለዚህ ይሄ ሰው በማመን ብቻ አይድንም፣ ሕግንም በመጠበቅ ነው የሚድነው የሚለው ትምህርት መተት ነው፣ አዚም ነው። ህዝቡ ላይ የተደረገ አዙሪት ነው። ጻፉ። ህዝቡ ኢትዮጵያ ህዝብ ላይ የተደረገ አዙሪት ነው፣ መተት ነው። አሁን ሰው የጸጋውን ጉልበት የክርስቶስን የማዳን እውነት በሚገባ እንዳይረዳ ሌላ አዚም ተደርጎበታል። በጨለማ ሰዎች ሰይጣን በሃይማኖት አስተማሪዎች በኩል በህግ አስተማሪዎች በኩል በህዝቡ ላይ አዚም አድርጓል። ምክንያቱም አዚም እንደሆነ የምታውቁት ቀጥሎ ሐዋርያ ጳውሎስ ከራሳቸው የህይወት ተሞክሮ እያነሳ የሚያወራላቸውን ሐሳብ ስትመለከቱ ምን ያህል ትምህርቱ
ፊትን ከጸጋ ወደ ሕግ የሚያዞር የሚያዩትን ነገር እንዳላዩት የነኩትን ነገር እንዳልነኩት ኤክስፒሪየንስ ያደረጉትን ነገር እለት እለት የሚኖሩበትን ነገር እንዳልኖሩበት አድርጎ ሰዎቹን አጨልሞባቸው አይናቸውን ደፍኖ ሁሉ ነገራቸውን ሁሉ ዘግቶት ስትመለከቱ ይሄ አዚም ነው። ሐዋርያ ጳውሎስ እያለ ያለው ነገር ምንድነው? ራሳችሁን ከሰይጣን ማታለል ተጠበቁ ነው። ምክንያቱም የሕግ አስተማሪዎች ማራኪነት ሊያሳዩ ይችላሉ፣ ነገር ግን ሲያታልሉ ነው። የሕግ አስተማሪዎች ስታዩቸው ማራኪነትን ሊያሳዩ ይችላሉ። ስታዩቸው ካባቸውን፣ ቆባቸውን፣ ንግግራቸውን፣ ስርዓታቸውን፣ የተለያየ ነገራቸውን ስትመለከቱ በጣም ማራኪነት ሊያሳዩ ይችላሉ። ግን ይሄ የሰይጣን ማታለል እናንተን ከዳናችሁበት እውነት ወደ ኋላ እንዳይላችሁ ነው። ለኛም ደግሞ ሐዋርያው ጳውሎስ ያለው ሐሳብና መልእክቱ እና መተት ያደረገባችሁ ማን ነው? አዚም ያደረገባችሁ ማን ነው የምትጽፉ ሰዎች፣ ሰይጣን ሰዎችን የሚያስተው ሙሉ በሙሉ የእግዚአብሔርን እውነት በማጥፋት ሳይሆን መልኩን በመቀየር ነው። ሙሉ በሙሉ የእግዚአብሔርን እውነት በማጥፋት አይደለም ሰዎችን የሚያስተው። ሰይጣን ሙሉ በሙሉ ሰዎች ክርስቶስን እንዲክዱ በመንገድ አይደለም የሚያስተው። ከሃዲ እንድትሆኑ በማድረግ አይደለም የሚያስተው። ለዚህ ነው ሙሉ በሙሉ የእግዚአብሔርን እውነት በማጥፋት አይደለም ሰዎችን የሚያስተው፣ መልኩን መቀየር ነው። ምን ማለት ነው? በሌላ አማርኛ እኛ ለእግዚአብሔር የምናቀርበው ውበት እንዳለን እንዲሰማን ይፈልጋል። ለእግዚአብሔር የምናቀርበው ውበት እንዳለ እኛ በእግዚአብሔር ፊት የምናሳየው ውበት እንዳለን እንዲሰማን ይፈልጋል። ለዚህ ነው ወዳጆች አሁን በእግዚአብሔር ፊት የምታቀርበው ውበት የላችሁም። ከመስቀሉ ይልቅ ቆንጆ ውበት ምን ይታያችኋል? እንደውም ባለፈው ጊዜ ስነግራችሁ ትዝ ካላችሁ መስቀሉ ላይ የምታዩት እርቃን ቢሆንም እሱ ውበት መስሎ ካልታያችሁ እሱ እርቃን ግን የዓለምን ነውር የሸፈነ እርቃን ነው። ከዚህ በላይ ውበት፣ ከዚህ በላይ ቁንጅና፣ ከዚህ በላይ የለም። ምናልባት ሰው ሲቆነጅ በሜካፕ በተለያየ ነገር ሊቆነጅ ይችላል። እግዚአብሔርን ያስደሰተው እግዚአብሔርን የማረከው ኢየሱስ ክርስቶስ በአክሊል የተዋበው ውበት ነው። ክብር ለጌታ ይሁን። አሜን ነው። ስለዚህ በሱ ደስ የሚለኝ የምወደው ልጄ እሱ ነው ስሙት ብሏል። ስለዚህ ሰይጣን ምን ይላል? ካንተ የሚቀርብ ውበት እንዳለ እንዲሰማ ይፈልጋል። ወዳጆቼ ለዚህ ነው አሁን ይሄ አዚም ያልኳችሁ ትምህርት ነው። ለምሳሌ አሁን ቅድም ያነሳውላችሁ ሐሳብ ላይ በገላትያ ቤተክርስቲያን የተነሳው ጥያቄ ምንድነው? ሰው እንዴት ይጸድቃል አይደል? አሁን ሰሞኑን ብንጸድቅም ባንጸድቅም አልተባለ? ብንጸድቅም ባንጸድቅም ምን አመጣው? በእርግጠኝነት ተስፋ አደርጋለሁ ትንሽ ተቆይቶ አንጸድቅም እንደሚባል ምንም ጥርጥር የለኝም። እውነቴን እኮ ነው የምነግራችሁ። አዚም ነው የኢትዮጵያ ሕዝብ ላይ የተደረገ አዚም። አዚም ከኢትዮጵያ ሕዝብ ላይ ተገፉ የወደቀ ቀን የኢትዮጵያ ሕዝብ የጽድቅ ብርሃን ይበራለታል። ለመሰላችሁ ክርስትናው ወደ መጽሐፍ ቅዱስ መምጣት አለበት። ሰርክሉ መጥበብ አለበት። ብዙ ቦታ ነው የኢትዮጵያ ሕዝብ ረግጦ ያለው። አሁን እነዛም መጽሐፎች ጥሎ ገላትያ ጋር ከመጣ አንብቦ አለመቀበል አይችልም። አሁን መጽሐፉን የማንበቢያ ጊዜ ያሳጥተውታል። መጽሐፉን እንዳያነብ አይኑን ከመጽሐፉ ላይ እንዳያደርግ በሌላ ነገር ቢዚ አድርገውታል። አዚም ነው ሰው ለመጽሐፍ ቅዱስ ጊዜ እንዳይኖረው። መጽሐፍ ቅዱስ የቱ ጋር እንደሆነ የማያውቅ ገብቷቸዋል። ማቴዎስን አውጣ ስትሉት፣ ሉቃስን አውጣ ስትሉት፣ ኢሳያስን አውጣ ስትሉት የማያወጣ ሰው ነው ዳዊቱን ይዞ የሚዞረው ወንጌልን እንዳይረዳ ማለት ነው። እና አሁን ለቀው ሜዳውን ለቀው እነሱን እየጣሉ ነው። አሁን እያፈሩባቸው ነው። አሁን በጣም እያፈሩባቸው ነው። አሁን በቃ በዚህ ጉዳይ ራሱ መወየት አንፈልግም እያሉ ነው። ስለዚህ ጴንጤ ማድረግ ያለበት አሁን ለመጽሐፉ ጊዜ ሰጥቶ የዳንበትን እውነት በደንብ አድቅቆ ማንበብ፣ አድቅቆ መረዳት፣ አድቅቆ መማር ነው ያለበት። እና ጳውሎስ እንደዚህ ይላቸዋል። ለመሆኑ አዚም ያደረገባችሁ ማን ነው ይላቸዋል። ማን ነው አዚም ያደረገባችሁ ይላቸዋል። ከዛ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ ተስሎ አልነበረምን ብሎ ይላቸዋል። ሶስተኛው ሐሳብ ቁጥር 1 ላይ የምታገኙት ሶስተኛው ሐሳብ ይሄንን ነው። ሶስተኛው ሐሳብ ቁጥር 1 ላይ የምታገኙት ሶስተኛው ሐሳብ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ አልነበረምን? በፊት ለፊታችሁ ተስሎ አልነበረምን? ወዳጆቼ የክርስቶስ መስቀል የእግዚአብሔር ጸጋ ነው የምትጽፉ ሰዎች፣ የክርስቶስ መስቀል የእግዚአብሔር ጸጋ ነው።
የእግዚአብሔር ጸጋ ነው። የክርስቶስ መስቀል የእግዚአብሔር ጸጋ ነው። ምንም ልትጨምሩለትም ምንም ልትቀንሱለትም የማትችሉት አይነት ጸጋ ነው። ምንም አትጨምሩለትም ምንም አትቀንሱለትም። ስለዚህ ሰው በእግዚአብሔር ፊት ሞገስን ለማግኘት መስቀሉ ብቻውን በቂ ነው። መስቀሉ ብቻውን በቂ ነው። በእግዚአብሔር ፊት ተቀባይነት ለማግኘት፣ በእግዚአብሔር ፊት ይሁንታን ለማግኘት፣ በእግዚአብሔር ፊት ትክክል ለመሆን መስቀሉ ብቻውን በቂ ነው። ወደ ሕግ ሥራ መመለስ መንፈሳዊ ምንዝርና ነው። ሰው በእግዚአብሔር ፊት ዣንጥላ አቅርቦ ሞገስን ሊያገኝ አይችልም። ምክንያቱም እሱ ፀሐይ አይመታውም፣ ዝናብ አይነካውም። እዚህ ሆነ ዕጣን ብታጨስለት ያጨስከው ዕጣን እንኳን አይደለም ሰማይ ሊደርስ ካንተ ቤት ጣራ አልፎ አይሄድም። እሱ በዘላለም ግርማ ውስጥ የሚኖር ማንም ምንም ሳይጨምርለት ከብሮ ያለ አምላክ ነው። አሁን በእግዚአብሔር ፊት ሞገስን ታገኝ ዘንድ የምወደው ልጅ ያለ እሱ ነው። እሱን ስሙት አለ። እሱ ደግሞ ምን አለ? በእኔ እመኑ አለ፣ በአባቴም ደግሞ እመኑ አለ። እኔ ሕይወት ነኝ አለ፣ መንገድ ነኝ አለ፣ ከኔ በቀር ወደ አብ የሚሄድ የለም አለ። እሱ ያለው ይሄንን ነው። ይሄንን ያለው ስለዚህ ሰው በእግዚአብሔር ፊት ሞገስን አሁን ሰው ለምንድን ነው ስራ ቢሰራው ተራራ የሚወጣው? ለምንድን ነው ቁልቁለት የሚወርደው? ምንድን ነው? ለምንድን ነው የሚወርደው? አረ በባዶ እግሩ የሚሄደው ለምንድን ነው? መከራውን ስቃዩን የሚያየው ለምንድን ነው? እንደዚህ ሁሉ ተሰቃይቶ ሲያበቃ ደግሞ መዳንና ለመዳኑን እንኳን እርግጠኛ እኮ አይደለም። ገና እኮ ብዙ ጉዳይ አለውና ሰው ይሄን ሁሉ እኮ ዋጋ እኮ ሳክሪፋይ የሚያደርገው ለምንድን? ሞገስ ለማግኘት፣ በእግዚአብሔር ፊት ተቀባይነት ለማግኘት፣ በእግዚአብሔር ፊት ተቀባይነት ለማግኘት። ስለዚህ የምትጽፉ ሰዎች ጽድቅ በመስቀሉ ላይ ምንም ሳይጨመርለት ይታያል። ምንም ሳይጨመርለት። ቅድስና በመስቀሉ ላይ ምንም ሳይጨመርለት ሙሉ በሙሉ ይታያል። ሙሉ በሙሉ ይታያል። ሐዋርያ ጳውሎስ እያለ ያለው ምንድን ነው? መስቀሉ የጽድቅና የቅድስና ሙሉ ስዕል ነው እያለ ያለው። ይሄን እውነት ደግሞ እኔ በአደባባይ ገልጬላችኋለሁ። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ብሎ ሲል ይሄ አሁን እናንተ የምትከራከሩለት፣ አሁን እናንተ የምትፈልጉት የትኛው ጽድቅ፣ የትኛው ቅድስና እዛ ክሮሱ ላይ እኮ በደንብ አይታችሁታል እኮ። አሁን በደንብ ስሙኝ ወዳጆቼ። የአክሱም ስዕል ሙሉ በሙሉ ኢትዮጵያን አያሳይም። ላሊበላም ሙሉ በሙሉ ኢትዮጵያን አያሳይም። ፋሲለደስ ሙሉ በሙሉ ኢትዮጵያን አያሳይም። ወይም ወደ ደቡብ ወርዳችሁ ወይም ወደ ምስራቅ ወይ ወደ ምዕራብ ሄዳችሁ ግመልን ብታመጣ ሙሉ በሙሉ የኢትዮጵያን ስዕል አያሳይም። ወደ ምስራቅ ሄደ። ገብቷቸዋል። ስለዚህ መስቀሉ ግን የጽድቅና የቅድስና ሙሉ ስዕል ነው። ምንም ሳይጎድል ምንም ሳይጓደል በሙሉነት መግለጥ የሚችለው መስቀሉ እሱ ብቻ ነው። ጽድቅና ቅድስናን በሙሉነት ማሳየት የሚችለው ለዚህ ነው። እኔ እንደውም ዝም ብዬ ሳስበው ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ ብሎ ሲላቸው ጳውሎስ ኢትዮጵያ ውስጥ ኢየሱስ ክርስቶስ በሰራው ስራ ላይ የጎደለ ነገር እንዳለ የሚሰማቸው ምናልባት እዚህ ሀገር የመጣው መስቀል ግማደ መስቀል ስለሆነ ግማሽ መስቀል ስለመጣ ሊሆን ይችላል። ሙሉ መስቀሉን ካገኙት ግን እዛ መስቀል ላይ የሚያዩት ሙሉ የጽድቅና የቅድስና ምስል ነው፣ ስዕል ነው። እዛ መስቀል ላይ የቀረ የጽድቅ ስዕል የለም፣ የቅድስና ስዕል የለም። ሙሉ ነው። በቃ እዛ ጋር የምታዩት ሙሉ ስዕል ነው። አሜን ነው። እስቲ በደንብ አድርጋችሁ አሜን በሉ። ስለዚህ ጳውሎስ ለገላትያ ሰዎች ሲጽፍላቸው እንደዚህ ይላል፣ እናንተ የማታስተውሉ የገላትያ ሰዎች መተት ያደረገባችሁ ማን ነው? ኢየሱስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጽ ተስሎ አልነበረምን ብሎ ይላቸዋል። ወዳጆቼ እንግዲህ ሐዋርያ ጳውሎስ እነዚህን የገላትያ አማኞችን ወደ ማስተዋል ለመመለስ፣ ወደ አእምሯቸው ለመመለስ በቀጣዮቹ 4 ቁጥሮች 4 መሰረታዊ ጥያቄ ያቀርብላቸዋል ብለናል። ያቀርብላቸዋል 4 መሰረታዊ ጥያቄዎች ያቀርብላቸዋል። እነዚህን ጥያቄዎች የሚያቀርበው ጽድቅ በእምነት እንደሆነ፣ ቅድስና በእምነት እንደሆነ ለማሳየት ከራሳቸው የሕይወት ተሞክሮ ማረጋገጫ እያመጣላቸው ነው። እንግዲህ እነዚህ የገላትያ አማኞች የአይሁድ አስተማሪዎች ወደ ገላትያ ቤተክርስቲያናት ከገቡ በኋላ ያሏቸው ነገር ምንድን ነው? እናንተ ክርስቲያን መሆን ከፈለጋችሁ አስቀድማችሁ አይሁዳዊ መሆን አለባችሁ፣ አይሁዳዊ መሆን ከፈለጋችሁ ደግሞ መገረዝ አለባችሁ የሚል ሐሳብ ያነሳሉ።
ስለዚህ ጥያቄያቸው ክርስትናቸው ላይ አይደለም። ክርስቲያን ለመሆን በኢየሱስ ክርስቶስ አምነዋል፣ ጥሩ ነው። ነገር ግን አስቀድሞ አይሁዳዊ መሆን አለባችሁ፣ ያን ለመሆን ደግሞ መገረዝ አለባችሁ የሚል ሐሳብ፣ የሙሴን ሕግ መጠበቅ አለባችሁ የሚል ሐሳብ ያነሱላቸዋል። እነሱም ደግሞ ይሄንን ተቀብለው ፊታቸውን ከጸጋ ወደ ሕግ አዙረዋል እና ጳውሎስ ይላቸዋል፣ እንዴት ወደ ተለየ ወንጌል እንዲፈጥናችሁ በመዞራችሁ ደንቆኛል፣ ገርሞኛል ብሎ ይላል። እሺ ጥያቄ 1 ቁጥር 2 ጥያቄ 1 ቁጥር 2 መንፈስ ቅዱስን እንዴት ተቀበላችሁ ነው። ከራሳቸው ከገላትያ ቤተ ክርስቲያናት አማኞች የህይወት ተሞክሮ ጽድቅ በእምነት ቅድስና በእምነት እንደሆነ ማረጋገጫ ሲያቀርብላቸው እንደዚህ ይላቸዋል። እናንተ የገላትያ ቤተ ክርስቲያናት አማኞች ለመሆኑ መንፈስ ቅዱስን እንዴት ተቀበላችሁ? ሕጉን በመጠበቅ ወይስ የተሰበከላችሁን በማመን ብሎ ይጠይቃቸዋል። እንደምታውቁት መንፈስ ቅዱስ የመጨረሻው የመዳናችን ዋስትና ነው። መንፈስ ቅዱስ የክርስትና ህይወት መጨረሻ ሳይሆን የክርስትና ምንጭ ነው፣ የክርስትና መነሻ ነው ብትጽፉ ደስ ይለኛል። መንፈስ ቅዱስ የክርስትና ህይወት ውጤት አይደለም፣ የክርስትና ህይወት ምክንያት ነው። ቤተ ክርስቲያን ራሱ የተመሰረተችው መንፈስ ቅዱስ መምጣት እንደሆነ ታውቃላችሁ። ስለዚህ መንፈስ ቅዱስ ከአማኞች ጋር ህብረት የሚያደርገው በሕግ ሥራ በኩል ሳይሆን ኢየሱስ ክርስቶስን በማመን ነው። ለዚህ ነው በሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 2 ላይ ሲናገር ባመናችሁ ጊዜ መንፈስ ተቀበላችሁን ብሎ የጠየቃቸው። ስለዚህ አያችሁ መንፈስ ቅዱስ የመዳናችን ዋስትና ማረጋገጫ ከሆነ ይሄን መንፈስ ቅዱስ እንዴት ተቀበላችሁ ብሎ ይጠይቃቸዋል። ሕጉን ጠብቃችሁ ነው ወይስ የተሰበከላችሁን አምናችሁ ነው እናንተ መንፈስ ቅዱስን የተቀበላችሁት? ሕጉን ጠብቀን ነው እንዳይሉ በገላትያ ቤተክርስቲያናት ውስጥ ያሉ አሕዛቦች እንኳን ሕጉን ሊጠብቁ ቀርቶ ሕጉን አያውቁትም። እነዚህ የገላትያ ቤተክርስቲያናት አማኞች በተለይ አሕዛቦች ክርስቲያን የሆኑት በሕጉ በኩል ሳይሆን በእምነት በኩል ነው። የተሰበከላቸውን አምነው ነው። በሕጉ በኩል ክርስቲያን ሆነን እንዳይሉ እነሱ እንኳን ሕጉን ሊጠብቁት ቀርተው ሕጉን አያውቁትም። ደግሞ መርሳት የሌለባችሁ ክርስትና የአይሁድ ሃይማኖት ምትክ አይደለም። አሁን የአይሁድ ሰዎች እየታገሉ ያሉት የይሁዲ እምነት ምትክ አይደለም ክርስትና። ሐዋርያ ጳውሎስ ይህን ጥያቄ ጠይቃቸዋል። መንፈስ ቅዱስ እንዴት ተቀበላችሁ? መንፈስ እንዴት የተቀበላችሁት? የመዳናችሁ ማረጋገጫ የመዳናችሁ ዋስትና የሆነው መንፈስ በማመን ተቀብላችሁ መዳናችሁን እንዴት በሥራ ነው እናንተ የምታረጋግጡት እንዴ? አሁን እኮ በጣም እኮ የሚገርም እኮ ነው። አሁን መንፈስ ቅዱስ ኤፌሶን መጽሐፍ ምዕራፍ 1 ከቁጥር 13 ከ14 ይመስለኛል አይደለ? የመዳናችን ዋስትና እንደሆነ ይናገራል አይደለ? ኤፌሶን መጽሐፍ። እሺ አሁን በደንብ ተመልከቱ። አሁን መንፈስ ቅዱስ የዳነ ሰው ዋስትናው ማረጋገጫው መዳኑና ለመዳኑን እግዚአብሔር ኮንፊርም የሚያደርገው በሆሊ ስፒሪት በኩል ነው። ኢየሱስ ክርስቶስ ጌታ እንደሆነ ይሰበክልሃል፣ ትሰማለህ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ቃል አማካኝነት አምነሃል። አንተ ልክ ስታምን ስለ መዳን ማረጋገጫ እግዚአብሔር ምላሽ ይሰጣል። በምን በኩል? በመንፈስ ቅዱስ በኩል። አሁን መንፈስ ቅዱስን ተቀብላል። ለምን? የመዳን ማረጋገጫ ዋስትና ስለሆነ። ይሄንን ዋስትና ይሄንን የመዳንን ማረጋገጫ አንተ የተቀበልከው እንዲሁ በነፃ ነው እንጂ በሕግ ሥራ በኩል አይደለም። እንዴት ተቀበል? አሁን ተመልከቱ። የመዳናችሁን ማረጋገጫ ዋስትናችሁ መንፈስ ቅዱስን በነፃ ተቀብላችሁ መዳናችሁን እንዴት ነው ሰርታችሁ የምታገኙት ነው? መዳናችሁን እንዴት ነው በክፍያ የምትቀበሉት ነው? አንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 12 የእግዚአብሔር ቃል ሲናገር ምን ይላል? ከእግዚአብሔር የሆነውን መንፈስ እንጂ ከዓለም የሆነውን መንፈስ አልተቀበልንም። ይኸውም እግዚአብሔር በነፃ የሰጠንን እናውቅ ዘንድ ነው። ከእግዚአብሔር የሆነውን መንፈስ እንጂ ከዓለም የሆነውን መንፈስ አልተቀበልንም። ከዛስ ይኸውም እግዚአብሔር በነፃ የሰጠንን እናውቅ ዘንድ ነው። መንፈስ ቅዱስን የተቀበልነው በሐዋርያው ጳውሎስ መልእክት ምዕራፍ 2 ቁጥር 12 መሰረት በነፃ ነው። እንዲያው ይለዋል የቀድሞ ትርጉም፣ እንዲያው ነው የተቀበልነው። የመዳናችሁን ማረጋገጫ ሆሊ ስፒሪትን በነፃ ተቀብላችሁ እንዴት ነው መዳናችሁን በክፍያ የምታረጋግጡት? እንዴት ነው መዳናችሁን በክፍያ እናንተ የምትቀበሉት ማለት ነው? ይሄ እኮ በጣም ሲሪየስ ኤንድ ክሪቲካል ኩዌስችን እኮ ነው።
እያንዳንዱ አማኝ ክርስቲያን ነኝ የሚል ድኛለሁ የሚል በክርስቶስ ኢየሱስ አምኜ የዘላለም ሕይወት አግኝቻለሁ የሚል ሰው መንፈስ ቅዱስን ተቀብሏል። መንፈስ ቅዱስን የተቀበለው እንዴት ነው? ሰርቶ ነው? አይደለም፣ እንዲያው ነው። ስለዚህ ሐዋርያው ጳውሎስ እንደዚህ ይላል፣ መንፈስ እንዴት ተቀበላችሁ? ሕግ በመጠበቅ ወይስ የተሰበከላችሁ በማመን? ጳውሎስ ምን ብሎ ነው የሰበከላቸው? ጳውሎስ እኮ የሰበካቸው የጸጋውን ቃል እንደሆነ በሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ እኮ ታስታውሳላችሁ። የጸጋውን ቃል ሰው ኢየሱስ ክርስቶስን በማመን እንጂ ሕግን በመጠበቅ እንደማይድን እኮ ነው ጳውሎስ ያስተማራቸው የነገራቸው እኮ። ቀራንዮ መስቀል ላይ የሞተው እሱ፣ ደሙን ያፈሰሰው እሱ ስለ ኃጢአታቸው ሙሉ ክፍያ እንደከፈለ፣ ስለዚህ በእግዚአብሔር ፊት ተቀባይነት፣ በእግዚአብሔር ፊት ትክክለኝነት፣ በእግዚአብሔር ፊት ቅዱስ መሆን ከፈለጉ በኢየሱስ ማመን እንዳለባቸው ነው የሰበካቸው። አሁን መንፈስ ቅዱስን የተቀበላችሁት ሕጉን በመጠበቅ ነው ወይስ የተሰበከላችሁን በማመን ነው ከተባለ ሕጉን መጠበቅ ምን ማለት ነው እናውቃለን። የተሰበከላችሁን በማመን ነው ማለት ምን ማለት ነው? ጳውሎስ ምንድነው የሰበካቸው? ምንድነው የሰበካቸው ጳውሎስ እኮ የሰበካቸው መዳን በክርስቶስ ኢየሱስ እንደሆነ እኮ ነው የሰበካቸው። ሌላ ነገር እኮ አልሰበካቸውም። ወዳጆቼ ይሄንን የስማችሁን ያህል ልታስተውሱት የሚገባ ጉዳይ ነው። መንፈስ ቅዱስ የመዳናችሁ ማረጋገጫ ዋስትና ነው። ቀብድ ነው ይላል ሌላ ሐሳብ። ቀብድ ነው። አሁን ሙሉ ክፍያው ቀጥሎ የሚመጣ ነው እና ሆሊ ስፒሪትን በነፃ ሰጥቷችሁ የዘላለምን ሕይወት በክፍያ አይጠይቃችሁም። የዘላለም ሕይወት በነፃ ነው። ሰይጣን ይሄንን ሰው እንዲያውቅ አይፈልግም። የዘላለም ሕይወት ተራራ በመውጣት ቁልቁለት በመውረድ አይደለም። የዘላለም ሕይወት ሰውነትን በመጉዳት አይደለም፣ በጉስቁልና አይደለም። የዘላለም ሕይወት በነፃ ነው። በነፃ ነው ማለት ግን ዋጋ አልተከፈለበትም ማለት አይደለም። አብ አንድ ልጁን ከፍሎበታል። በሰማይና በምድር መካከል በቀራንዮ መስቀል ላይ ተጠልጥሏል፣ ሞቷል፣ ደሙን አፍስሷል፣ ጎኑን በጦር ተወግቷል። መንፈስ ቅዱስ እንዴት ተቀበላችሁ ይላል ጳውሎስ። እንዴት ተቀበላችሁ? ወዳጆቼ የምትጽፉ ሰዎች መንፈስ ቅዱስ የክርስትና ሕይወት ውጤት አይደለም፣ ወይም በክርስትና የመኖር ውጤት ሳይሆን የክርስትና መነሻ ምክንያት ነው። የክርስትና ምንጭ ነው። ሰው ክርስቲያን ሆኖ ራሱ የሚኖረው በመንፈስ ቅዱስ ነው። መንፈስ ቅዱስ ከአማኞች ጋር ህብረት የሚያደርገው በኢየሱስ ክርስቶስ ካመኑ ሰዎች ጋር እንጂ ሕግን በመጠበቅ አይደለም። ሕግን በመጠበቅ አይደለም። ለዚህ ነው ባመናችሁ ጊዜ መንፈስ ተቀበላችሁ አለ። አሁን የፈለከው ሰው በኢየሱስ ክርስቶስ ሳያምን እየጾመ ውሎ እየጾመ ቢያድር፣ እየጸለየ ውሎ እየጸለየ ቢያድር፣ በአንድ እግሩ አይደለም በፈለገበት እግሩ እየጸለየ ቢያድር፣ ያለ ኢየሱስ ክርስቶስ ኢየሱስን ያለማመን ሰው መንፈስ ቅዱስን ሊቀበል አይችልም። መንፈስ ቅዱስን ካልተቀበለ ደግሞ የመዳኑን ማረጋገጫ ዋስትና አልተቀበለም። ስለዚህ በሌላ አማርኛ ምንድነው እየተባለ ያለው? ኢየሱስ ክርስቶስን በማመን ነው እናንተ መንፈስ ቅዱስን የተቀበላችሁት ነው ጳውሎስ እያላቸው ያለው። አንድ እሱ ነው። ሁለተኛ እሺ ጥያቄ 2 ቁጥር 3 ሐዋርያ ጳውሎስ ጽድቅ በእምነት ቅድስና በእምነት እንደሆነ ከራሳቸው የተሞክሮ የገላትያ ሰዎችን ሲያረጋግጥላቸው ሁለተኛ የሚያነሳላቸው ጥያቄ ምንድን ነው? በመንፈስ ጀምራችሁ በስጋ ፍጹም ለመሆን ትጥራላችሁን ይላል። ወዳጆቼ ጽድቅ እግዚአብሔር ለእምነታችን የሚሰጠን ምላሽና የመንፈስ ቅዱስ ሥራ ነው። ቅድስና እግዚአብሔር ለእምነታችን የሚሰጠን ምላሽና የመንፈስ ቅዱስ ሥራ ነው። ጽድቅ የላብህ ውጤት አይደለም። ጽድቅ የድካምህ የጉስቁልና ውጤት አይደለም። ቅድስና የላብህ ውጤት አይደለም። ጽድቅ እግዚአብሔር ለእምነታችን የሚሰጠን ምላሽና የመንፈስ ቅዱስ ሥራ ነው። አሁን ሐዋርያ ጳውሎስ እያለ ያለው ምንድን ነው? በመንፈስ ጀምራችሁ በሥጋ ፍጹማን ለመሆን ትጥራላችሁን ብሎ ይላቸዋል። ትዝ ይላችሁ ከሆነ የእግዚአብሔር ቃል በቀድሞ ምዕራፍ በሁለተኛው ምዕራፍ ላይ ሐዋርያ ጳውሎስ ምንድን ነው ያለው? አሁን በሥጋ የምኖረው ኑሮ የቱ ኑሮ? የጽድቅና የቅድስና ኑሮ እግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው አለ። ስለዚህ ጽድቅና ቅድስና የላቡ ውጤት ሳይሆን በክርስቶስ ኢየሱስ የማመን ውጤት ነው። እና እነዚህ ሰዎች ምንድን ያደረጉት? እነዚህ ሰዎች ያደረጉት ነገር ምን መሰላችሁ? በክርስቶስ ኢየሱስ በማመን ጀምረው በሕግ ሥራ ወደ ኋላ ተመልሰው፣ ለዚህ ነው በመንፈስ ጀምራችሁ አለ በሥጋ ፍጹማን ለመሆን ትጥራላችሁ ማለት ከክርስቶስ ኢየሱስ የተቀበላችሁትን በማመን የተቀበላችሁትን ጽድቅና ቅድስና እንደገና ወደ ኋላ ሄዳችሁ በሕግ ሥራ ሙሉ ለማድረግ ታስባላችሁ ወይ? ይህንን እኮ ነው ጳውሎስ
እየተናገረ እኮ ያለው ልዩ ወንጌል እኮ የሚለው ይሄንን ነው። ሰዎች እኮ መጀመሪያ አስቀድመው በክርስቶስ ኢየሱስ አምነው እኮ ድነዋል። ከዛስ የአይሁድ አስተማሪዎች ሲመጡ አይ እንዴ እንደዚህ የሚባል ነገር የለም፣ እኛ ለስንት ዘመን ሕጉን እናውቀዋለን፣ በደንብ አድርገን ነው የምናውቀው። አይ መዳን ከፈለጋችሁ ማመን ብቻውን በቂ አይደለም፣ የሙሴንም ሕግ መጠበቅ አለባችሁ፣ መገረዝ አለባችሁ አሉ። ስለዚህ ሐዋርያ ጳውሎስ ምን ይላቸዋል? እንዴ በመንፈስ ጀምራችሁ በስጋ ፍጹማን ለመሆን ትጥራላችሁ። በስጋ አሁን እነዚህ ሰዎች ምንድን ያደረጉት? በማመን የጀመሩትን ጽድቅና ቅድስና በስጋ ፍጹማን ለመሆን ይጥራሉ። ማለት ምን ማለት ነው? በስጋ ቅዱስ ለመሆን ይጥራሉ፣ በስጋ ጻድቅ ለመሆን ይጥራሉ። ምን አድርገው? ለምሳሌ አንደኛ ተገርዘው፣ ሌላስ ሌሎች ነገሮች ማምጣት ትችላላችሁ። ለዚህ ነው በፈለጋችሁት መንገድ ለምሳሌ ኢትዮጵያ ውስጥ አሁን ጾም ሲገባ ሁሉም ነገር ጸጥ ይላል። በዛ አያያዙ እስከ መጨረሻው ጸጥ ብሎ የሚኖር ነው የሚመስለው ስጋ። የዕለት ሁለት ልክ ጾሙ የተፈታለት አፈር ልሶ ይነሳል፣ ይደንሳል። በበቀል ነው የሚጠጣው፣ በበቀል ነው የሚበላው፣ በበቀል የ40 ቀኑን ቁጭት ነው የሚወጣው፣ የ40 ቀኑን ቁጭት ነው የሚቅመው። ሄክታር ነው የሚቃመው። እና ክርስቲያን አታረገውም ብራዘር፣ ክርስቲያን በፍጹም አታረገውም። ስጋ መሆን ያለበት መወገድን ያለበት። ለምንድን ነው ይሄን ያልኳችሁ? አሁን በትክክል በደንብ ስሙኝ። እየሆነ ያለው ነገር ምንድን ነው? በመንፈስ ጀምረዋል ማለት በእምነት ኤክስፒሪየንስ ማድረግ የጀመሩትን ጽድቅና ቅድስና ጳውሎስ ብሏል። አሁን እኔ በስጋ የምኖረው ኑሮ በወደደኝ በእግዚአብሔር ልጅ ላይ ባለኝ እምነት የቱ ኑሮ? የጽድቅና የቅድስና ኑሮ። ምክንያቱም ሰው ከኢየሱስ ክርስቶስ ሞት ጋር ሲተባበር በሞቱ አማካኝነት ለሕግና ለኃጢአት ይሞታል። ከዛስ በትንሣኤው አማካኝነት ደግሞ ለጽድቅና ለቅድስና ይነሳል። ስለዚህ ሰው ከክርስቶስ ኢየሱስ ጋር ሲተባበር ወይም በክርስቶስ ኢየሱስ ሞት ሲያምን ይሞታል። ሲሞት ከሕጉ ይፋታል። ከሕግ ብቻ አይደለም ከኃጢአት ኃይል ይፋታል እና ከክርስቶስ ኢየሱስ ትንሣኤ ጋር ሲነሳ ለጽድቅና ለቅድስና ይነሳል። ስለዚህማ ጽድቅና ቅድስና በስጋ ሰርታችሁ የምታመጡት ሳይሆን እግዚአብሔር ልጅ ላይ ባላችሁ እምነት የምትኖሩት ኑሮ ነው። የኑሮ አይነት ነው፣ የሥራ ውጤት አይደለም። እግዚአብሔር ልጅ ላይ ባላችሁ እምነት የምትኖሩት ኑሮ ነው። ለዚህ ነው አንድ ጥያቄ አንስተን የነበረው ክርስቲያን መሆንና ክርስቲያን ሆኖ መኖር በተለያየ መርህ ይሰራል ብሎ ማሰብ ሞኝነት ነው። አንድ ሰው ክርስቲያን መሆን ከፈለገ ክርስቲያን ለመሆን አስቀድሞ ማድረግ ያለበት ምንድን ነው? ማመን። ኦኬ፣ አምኖ የሆነውን ሰርቶ እንዴት ይኖረዋል? አምኖ ይኖረዋል እንጂ። ስለዚህ መዳንም በማመን ነው፣ መኖርም በማመን ነው። ክርስቲያን መሆንም በማመን ነው፣ መኖርም በማመን ነው። ምን በማመን? ለዚህ ነው አሁን በስጋ የምኖረው ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው ብሎ እንዳለው ጳውሎስ። ስለዚህ አያችሁ፣ ቀጥላችሁ የምትኖሩት የጽድቅና የቅድስና ህይወት የማመን ውጤት ነው እንጂ የመስራት ውጤት አይደለም። ኦኬ፣ እኛ የምንቀደሰው እኛ የምንሰራው ለመዳን ሳይሆን ስለዳንን ነው። እኛ ለመዳናችን ምክንያት የሚሆን ምንም ስራ የለንም። የምንሰራው ስራ የመዳናችን ውጤት ስለሆነ ነው። ይህንን መጻፍ አለባችሁ። ሰው ስራ የሚሰራው ለመዳን ሳይሆን ስለዳነ ነው። ስራ የሚሰራው ሰው ክርስቲያን መሆን በማመን የሚቻል ከሆነ መኖር እንዴት ነው በማመን የማይቻለው? መሆን በማመን ከሆነ መኖርን በማመን ነው እንጂ መሆንና መኖር በተለያየ መርህ አይሰራም። እዚህም ቤት ያላችሁ ከዚህም ቤት ውጭ ያላችሁ ለመዳን ምንም አትፍጨርጨሩ፣ ምንም አትልፉ። በክርስቶስ ኢየሱስ ማመን ነው የሚጠበቅባችሁ። ስታምኑ ምንድን ነው የሚሆነው? ከሞቱ ጋር ትተባበራላችሁ። ከሞቱ ጋር ስትተባበሩ ለሕግና ለኃጢአት ትሞታላችሁ። ከሕግና ከኃጢአት ኃይል ነጻ ትወጣላችሁ። ከዛስ ክርስቶስ የእናንተ የሕግ ይሆንላችኋል እና በሕግ ላይ ያላችሁ ሕግ ይሆንላችኋል ጌታ። አያችሁ፣ አሁን ይሄ የመዳናችሁ ዋስትና ማረጋገጫ የሆነው ሆሊ ስፒሪት የጽድቅና የቅድስናን ሕይወት መኖር እንድትችሉ የሚረዳችሁን አቅም በውስጣችሁ ለእናንተ መስጣት ይጀምራል። በነገራችን ላይ በሕግና በጸጋ መካከል ያለው ልዩነት አንዱ ምንድን ነው? ሕግ ምን ይላል? ከውጭ ወደ ውስጥ ነው። ጸጋ ግን ከውስጥ ወደ ውጭ ነው።
ጸጋ ከውስጥ ወደ ውጭ ነው። ሕግ ግን ከውጭ ወደ ውስጥ ነው። አሁን ሕግ አትስረቅ ይላል። አትስረቅ ብሎ ሲልህ ከውጭ የሚጠብቅህ ቅጣት አለ። አየህ፣ እንዳትሰርቅ ሕግ ባንተ ላይ የሚያመጣው ትእዛዝ ኮማንድ ኤክስተርናል ፋክተር ነው፣ ኤክስተርናል ኃይል ነው ያለው። ጸጋ ግን ከውስጥ ነው። የማትሰርቀው ያንን ሰው ስለምትወደው ነው፣ ከውስጥ ነው። እና ጳውሎስ የገላትያ ሰዎች እንደዚህ ይላቸዋል፣ በመንፈስ ጀምራችሁ በስጋ ፍጹማን ለመሆን ትጥራላችሁ። እስቲ ብጽፉት ደስ ይለኛል። በስጋ ፍጹማን ለመሆን ትጥራላችሁ። ግልጽ እኮ ነው ወንጌል። ወንጌል እኮ ውስብስብ አይደለም። ወንጌል እኮ ግልጽ ነው። በስጋ ፍጹማን ለመሆን ትጥራላችሁ። ስለዚህ የምትጽፉ ሰዎች ክርስቲያን መሆንም ክርስቲያን ሆኖ መኖርም በእምነት ነው። ክርስቲያን መሆንም በእምነት ነው፣ ሆኖ መኖርም በእምነት ነው። በምን እምነት? በእግዚአብሔር ልጅ ላይ ባላችሁ እምነት። ጻድቅ መሆንም በእምነት ነው፣ ጻድቅ ሆኖ መኖርም በእምነት ነው። መቀደስም በእምነት ነው፣ ቅዱስ ሆኖ መኖርም በእምነት ነው። የሥራ ውጤት አይደለም። ለዚህ ነው ክርስቲያን መሆን በአንድ መርህ። ክርስቲያን መሆን ከፈለክ እመን። ክርስቲያን ሆነ መኖር ከፈለክ ስራ አብሮ አይመጣም። የምትኖረው በሆንክበት የህይወት ስርዓት ነው። ቁጥር 4 ጥያቄ 3 ሐዋርያው ጳውሎስ የገላትያ ሰዎችን ጽድቅ በእምነት እንደሆነ ቅድስና በእምነት እንደሆነ ከራሳቸው የህይወት ተሞክሮ ማረጋገጫ ሲያመጣላቸው ሶስተኛ ጥያቄ ጠይቃቸዋል። የሚጠይቃቸውም ነገር ምንድነው? መከራ የተቀበላችሁት በከንቱ ነውን? ምክንያቱም የገላትያ አማኞች በክርስቶስ ኢየሱስ አምነው ከዳኑበት ጊዜ ጀምሮ በክርስትናቸው ምክንያት በማመናቸው ምክንያት ብዙ ስደት፣ ስቃይ፣ መከራ አስተናግደዋል። ያንን መከራ ስቃይና ስደት እንዲያስተናግዱ ምክንያት የሆናቸው ፊታቸውን ወደ ጸጋ ማዞራቸው ነው። ታዲያ ዛሬ መጨረሻ ላይ ፊታችሁን ወደ ሕግ የምታዞሩ ከሆነ ያን ሁሉ መከራ ያን ሁሉ ስቃይ ለምን ተቀበላችሁ? በስጋ ፍጹማን ለመሆን የምትጥሩ ከሆነ አንድ ጊዜ በክርስቶስ ኢየሱስ አምናችሁ እንደገና ፊታችሁን ወደ ሕግ የምታዞሩ ከሆነ ታዲያ ይህን ሁሉ መከራ ለምን ተቀበላችሁ? እንደምታስታውሱት እኮ ብዙ መከራ ደርሶባቸዋል። መጠላት፣ ከማህበራዊ ሕይወት መገለል፣ ብዙ ነገር፣ ስደት፣ በድንጋይ መደብደብ፣ መወገር፣ ብዙ መከራ አስተናግደዋል። ታዲያ ይህን ሁሉ መከራ የተቀበላችሁት በከንቱ ነው ይላል ጳውሎስ። እንግዲህ እነዚህ ሰዎች ይወላችሁ መንፈስ ቅዱስን ተቀበለው በልሳን ተናግረዋል። ቅድስናና ጽድቅን በማመን ጀምረው ኤክስፒሪየንስ አድርገዋል። በጽድቅ በእምነት ነው፣ ቅድስና በእምነት ነው ብለው ወንጌልን ተቀብለው ብዙ መከራ ተቀብለዋል። ታዲያ ይሄ አዚም ካልሆነ በስተቀር እንዴት እንደው አዚም ካልተደረገ መቼም አዚም ወዳጆቼ ጥቁር ዶሮ እንዳይመስላችሁ። አዚም ጥቁር ዶሮ ወይም የሆነ ሰማያዊ በግ ምናምን እንዳይመስላችሁ። አዚም ትምህርት ነው። አዚም ነው ያደረጉባቸው እነማ? የአይሁድ አስተማሪዎች። ሰይጣን በእነሱ በኩል መንፈሳዊ ማታለል አታሏቸዋል፣ ተታለዋል። ለእግዚአብሔር የምታቀርቡት ምን አለ? ውበት አለ ብሎ አታሏቸዋል። ስለዚህ ጳውሎስ እንዲህ ሰው እንደዚህ ዋጋ ከከፈለ በኋላ አንደኛው ዋጋ ከፍሎ መንፈስ ቅዱስን ተቀብሎ ከዛ ደግሞ በመንፈስ ጀምሮ ጽድቅና ቅድስና ኤክስፒሪየንስ አድርጎ ሲያበቃ እሱ ብቻ አይደለም። ሐዋርያው ጳውሎስ ጽድቅ በእምነት ቅድስና በእምነት እንደሆነ ከራሳቸው የሕይወት ተሞክሮ ማረጋገጫ ሲያመጣላቸው ቁጥር 5 አራተኛ ጥያቄ ጠይቃቸዋል። አራተኛው ጥያቄ ደግሞ ምንድነው? መንፈሱን የሰጣችሁና ታምራትን ያደረገው እናንተ ሕጉን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ ነው? በልስጥራን የነበረው ሰውዬ እንደ ገላትያ ቤተክርስቲያናት እኮ አንዱ እኮ የልስጥራን እኮ ቤተክርስቲያን ነች እኮ። በልስጥራን የነበረው ሰውዬ ሽባው ሰውዬ ከሽባነቱ የተፈወሰው እናንተ የተሰበከላችሁን ስላመናችሁ ነው ወይስ ሕጉን ጠብቃችሁ ነው? ሕጉን ጠብቀን ነው እንዳይሉ እንኳን ሊጠብቁት አያውቁትም። ሕጉ እኮ አድራሻው አይሁድ እኮ ነው አድራሻው። ጸጋ ግን ዓለም ነው አድራሻው አይደል? የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው የሚለው አይደለም እንዴ? ሕግ የተሰጠው ሕግ ለማን ነው የተሰጠው? ለአይሁድ ነው የተሰጠው። እና የእግዚአብሔር ቃል ምንድን ነው የሚለው? ሐዋርያት ሥራ መጽሐፍ ምዕራፍ 14 ቁጥር 3 አካባቢ የጸጋውን ቃል በድንቅና በታምራት ይደግፍና ያረጋግጥላቸው ነበር አይልም? ታዲያ
እና ጳውሎስ የጸጋውን ቃል ሲሰብክ እግዚአብሔር አምላክ ከሰማይ በድንቅና በታምራት የጸጋውን ቃል እኮ ያረጋግጥላቸው ነበር እኮ። በገላትያ ቤተክርስቲያናት ውስጥ እኮ ብዙ ድንቅና ታምራቶች ሆነዋል እኮ። ታምራቶች ተከናውነዋል። ያንን ታምራት ያዩት ያን ታምራት የተከናወነው ሕግን ጠብቃችሁ ነው ወይስ የሰማችሁትን አምናችሁ ነው? የሰሙት ምንድን ነው? የሰሙትማ ሰው ኢየሱስ ክርስቶስን በማመን እንደሚጸድቅ ይሄን የሰሙት። ሕግን በመጠበቅ ሳይሆን ኢየሱስን በማመን እንደሚጸድቅ እኮ ነው የሰሙት። ራሱ ጳውሎስ ለጴጥሮስ ምንድን ነው ያለው? አንተ መረብህን ጥለህ እኔ ደብዳቤውን ጥዬ ጽድቅ በሕግ እንደማይገኝ አምነን ኢየሱስን እኮ ተከተል ነው። እሱ ብቻ አይደለም፣ አሁን ያፈረስነውን እንደገና የምንገነባ ከሆነ ሕግ ተላላፊ መሆናችንን በገዛ አፋችን እንመሰክራለን እኮ ነው ያለው። ታዲያ እንደገና ሕግን መጠበቅ ያስፈልጋል ብለህ ካልክ አንተ ብሎ ጳውሎስ እኮ ለጴጥሮስ እኮ ጥያቄ ጠይቆታል። ስለዚህ ያ ሁሉ ሽባ ሲተረተር፣ ዕውር ሲበራ፣ የሞተ ሲነሳ የነበረው ሕጉን ጠብቀው ነው ወይስ የሰሙትን አምነው ነው? ወዳጆቼ እዚህም ቤት ያላችሁ የቤተ ክርስቲያናችን አባላት አገልጋዮች የሆናችሁ ስለ መዳናችሁ 100% ሳይሆን ከ100-200% እርግጠኛ መሆን ያለባችሁ መዳን በእምነት እንደሆነ፣ ደግሞ በእምነት ብቻ እና የምንሰራውማ ለመዳን ሳይሆን ስለ ዳንን ነው። ለምንድን ነው ኃጢአት ያቆማችሁት? ኃጢአት ያቆምነውማ የጽድቅና የቅድስና ህይወት ኤክስፒሪየንስ ማድረግ ጀምረን ነው። አሁን እኮ ለኃጢአትና ለሕግ ሞተን ለጽድቅና ለቅድስና ተነሳን። አሁን ለጽድቅና ለቅድስና ከተነሳን እኛ ዕለት ዕለት በመንፈስ ቅዱስ አማካኝነት ኤክስፒሪየንስ የምናደርገው ምንድን ነው? የጽድቅና የቅድስና ህይወት ነው። ታዲያ ከስራ የተለየ እምነት የሞተ ነው የሚለውስ ያዕቆብ እንዴት ሊሆን ነው? እሱን ሐሳብ ማነሳላችሁ እዚሁ ገላትያ መጽሐፍ ላይ ሕግ ለምን ተሰጠ የሚለውን ሐሳብ ስንጀምር ነው። ግን ሐዋርያው ጳውሎስ ለገላትያ ሰዎች የሚነግራቸው በ5 ቁጥር ውስጥ ጽድቅ በእምነት ቅድስና በእምነት እንደሆነ ከራሳቸው የሕይወት ተሞክሮ ማረጋገጫ ያመጣላቸውና ከቁጥር 6 እስከ 14 ከቅዱሳት መጽሐፍት አብርሃምን ጠቅሶ ማረጋገጫ ያመጣላቸዋል። ከዛ ከ15 እስከ 29 ደግሞ ከሕግ ክርክር አመክንዮ ያቀርብላቸዋል። ወዳጆቼ በደንብ አድርጋችሁ ስሙኝ። እናንተ የማታስተውሉ የገላትያ ሰዎች ብሎ ሲል የማታገናዝቡ፣ የጸጋውን ሐሳብ ለመረዳት ልባችሁን የዘጋችሁ፣ ፍቃደኛነት የሌላችሁ። ለዚህ እኮ ነው በቀደምም ነግሬያቸዋለሁ፣ በቀደምም ደግሜላቸዋለሁ። በጣም ብዙ ሰው ኢትዮጵያ ውስጥ አዚም ተደርጎበታል። አዚሙ ደግሞ በጥቁር ዶሮ ሳይሆን በትምህርት ነው። ስለ ኢየሱስ ለመስማት አፒታይት የለውም፣ ልቡ ዝግ ነው። ከዛ በተቃራኒ ስለ ሌሎች ነገሮች ለመስማት ደግሞ በጣም ሌላውን ነገር የጸጋን ሐሳብ ለመረዳት ያለው ቸልተኝነት፣ ዳተኝነት። ትዝ ካላችሁ የገላትያ መጽሐፍ ስንማር ጳውሎስ ወንድሞች ብሎ ይጠራቸዋል እነዚህን የገላትያ አማኞች። ምክንያቱም እነዚህ ሰዎች ገና ባክስላይድ እያደረጉ ነው። በነገራችን ላይ ክደው አልካዱም፣ ገና እያፈገፈጉ ያሉበት ሁኔታ ነው። አሁን እንግዲህ መዳን በእምነት ብቻ፣ መዳን በስራ ሁለተኛ፣ መዳን በእምነትና በስራ ከሆነ እሱም ቢሆን አንድ የሃይማኖት አይነት ነው። መዳን በእምነትና በስራ ነው የሚል አንድ የሃይማኖት አይነት ነው እንጂ ክርስትና ውስጥ ያለ ሐሳብ አይደለም። የተለየ ወንጌል ነው። አዚም ደግሞ የሚለው ይሄን ትምህርት ነው። ይሄንን አዚም ደግሞ ሰይጣን በአይሁድ አስተማሪዎች በኩል በገላትያ አማኞች ላይ አድርጎባቸዋል፣ አታሏቸዋል። ስለዚህ የምትጽፉ ሰዎች መዳን የሽርክና ማህበር አይደለም። እኔና እግዚአብሔር አዋተን የምንሰራው የብረት ስራ አይደለም። መዳን የእግዚአብሔር የመስቀል ላይ ስራ ነው። ጸጋን መካድ ማለት በመስቀል ላይ የተሰራውን ስራ መካድ ማለት ነው። በመዳን ውስጥ እኔ ሊል የሚችለው ጌታ ብቻ ነው። እኔና ጌታ ልንል አንችልም። እኛና ጌታ የምናዋጣው ምንም ነገር የለንም። 100% ስራችንን መስቀል ላይ ሰርቶታል። 100% ስራችንን መስቀል ላይ ሰርቶታል። ለዚህ ነው ጳውሎስ ምዕራፍ 3 ላይ ነግራቸዋለሁ፣ ጽድቅ በእምነት ድነት በጸጋ እንደሆነ ሐዋርያው ጳውሎስ ምዕራፍ 3 ላይ 3 ማረጋገጫዎችን ያቀርባል። ምክንያቱም ምዕራፍ 2 እና 1 ላይ ጽድቅና መዳንን በተመለከተ አንስቶ ስለነበር ለተነሳው ጥያቄ በገላትያ ቤተክርስቲያናት ውስጥ ሐዋርያው ጳውሎስ ኤቪደንስ ያመጣል። አንዱ የራሳቸው ህይወት ነው። አሁን እኮ ሰርተ ከሆነ በህይወት ተአምር የሆነልህ ተአምር ደሞዝ ነው እንጂ ሌላ ነገር ሊሆን አይችልም። አንተ ሰርተ ምድን ከሆነ መዳንህ ለስራክ የተከፈለ ክፍያ ነው እንጂ የእግዚአብሔር ስጦታ አይደለም። ሰርቼ ድናለሁ ብለህ ካልክ እያልክ ያለው ምንድን ነው?
የላቤ ውጤት ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። እኔ ወሩን ሙሉ ባሰራችሁ ስራ እናንተን ማለት ነው ቀጥሬ ባሰራችሁና በወር መጨረሻ ደሞዛችሁን በሰጣችሁ ምንድነው የምትሉት? ምንድነው የምትሉት? እግዚአብሔር ይስጥልኝ አይገባኝም ነበር ነው የምትሉት? መልሱልኛ። እንዴ እግዚአብሔር ይስጥልኝ አይገባኝም ነበር፣ አንተ እኮ ቸር ነህ፣ አንተ እኮ መልካም ሰው ነህ ነው የምትሉት? አትሉም። እንዴ የላቤ ውጤት ነው የድካሜ ውጤት፣ አይ ዲዘርፍ ይገባኛል ነው የምትሉት አይደለም? ወሩ ሙሉ ሰርታችሁ በወሩ መጨረሻ ክፍያ በሰጣችሁ ሰው ተራራ ወጥተህ ቁልቁለት ወርደህ ጦመ ጠልየ በብዙ ሁኔታ ውስጥ አልፈ ከሆነ ድነትን የምትፈጽመው ድነትህ የሚገባህ ነገር ነው እንጂ የእግዚአብሔር ስጦታ አይደለም። መጽሐፍ ደግሞ ኤፌሶን መጽሐፍ ላይ እንደዚህ ያለ ጸጋው አለ በእምነት አድኗቸዋል፣ ይሄም ደግሞ አለ የእግዚአብሔር ነፃ ስጦታ ነው አለ። ነፃ ስጦታ ነው። ለዚህ እኮ ነው አሁን ከጳውሎስ የህይወት ባዮግራፊ ጋር ራሱ አነጻጽሩት እስቲ። ሰውየው እኮ ከኢየሩሳሌም ደማስቆ ሲሄድ የነበረው እኮ ደብዳቤ አጽፎ ደቀ መዛሙርትን አሳስሮ ከዛም አስገድሎ የሆነው ነገር እኮ ለማድረግ ነበረ። እስጢፋኖስ ሲገደል እኮ መመሪያ ሲሰጥ አልነበር? ጨርቅ ይዞ አልነበረ? ያ ደም አፍሳሹን ሰው እኮ ነው መንገድ ላይ አግኝቶ በፍቅር ጠርቶ አገልጋይ ሐዋርያ ያደረገው እኮ። ያንን አሳዳጅ እኮ ነው ሰው አጥማጅ ያደረገው። ታዲያ አሁን ጳውሎስ በመዳን ውስጥ እኔ ብሎ ሊል የሚችለው ነገር አለው? የለውም እኮ። ጳውሎስ በመዳን ውስጥ እኔ እኮ አሁን ይሄ ያለኝን አገልግሎት የኖረኝ እኔ እኮ ከዚህ በፊት ብሎ ሊጠራ የሚችለው ነገር የለም። ጳውሎስ ትላንትናውን ከጠራ አሳዳጅ ነው፣ ደም አፍሳሽ ነው፣ ነፍሰ ገዳይ ነው። ጳውሎስ አመፀኛ የነበረ ሰው ነው። ግን ጸጋ አገኘው። አያችሁ፣ ጸጋ ያለ እናንተ ኮንትሪቢዩሽን በነፃ ለዛውም ለማይገባው ሰው። በነገራችን ላይ ጸጋ ነፃ ስጦታ ብቻ ሳይሆን ለማይገባው ሰው የተሰጠ ነፃ ስጦታ ነው። ትዝ ይላችኋል አይደለ? በዘፍጥረት መጽሐፍ ላይ ምዕራፍ 3 ላይ ስታነቡት ትዝ ይላችሁ። አትብላ አለው ጌታ አዳምን፣ አትብላ አለው። ከዛ ዛፍ ፍሬ ከዛ ፍሬውን ወስዶ ከዛ ዛፍ ላይ በላ። አትብላ ያለው በላ። ከዛ በልቶ ሲያበቃ ራቁቱን እንደሆነ አወቀ። ከዛስ ትእዛዙን ለተላለፈ አትብላ ተብሎ ለበላ ሰው ራቁቱን እንደሆነ ለገባውና በራሱ አቅም ቅጠል ላገለደመ ሰው ጸጋ ግን ምን አደረገ? ቆዳ አዘጋጅቶ አለበሰው። አሁን ማነው አዳም ሀፍረቱ ስጋውን ለመሸፈን እርቃኑን ለመሸፈን የተሰጠው ቆዳ የተሰጠው ልብስ እሱ የመስራቱ ውጤት ነው። ሰውየው እኮ ከአመፀ በኋላ እኮ ነው ቆዳ የለበሰው። ከእግዚአብሔር ሕግ በተቃራኒ ከሄደ በኋላ እኮ ነው ልብስ የለበሰው፣ እርቃኑ የተሸፈነለት እኮ። አያችሁ፣ አሁን አዳም በኤደን ገነት የለበሰው እርቃኑን የሸፈነለት ልብስ የሥራዬ ውጤት ነው፣ የኔ ሥራ ውጤት ነው ሊል አይችልም። ሄሎ ልክ አዳምን በኤደን ገነት ራቁቱን ለመሸፈን ቁርበት እንዳለበሰው የዓለምን ነውር ለመሸፈን ልጁ ኢየሱስ ክርስቶስን በቀራንዮ መስቀል ላይ ገደለው። አሁን ነውራችን፣ ኃጢአታችን፣ ቆሻሻችን ሁሉ በክርስቶስ ኢየሱስ ደም ታጠበ። አሁን አዳም ልብስ ለመልበሱ ይሄን ሰርቻለሁ ብሎ ሊል የሚችለው ምን ጉዳይ አለው? ለአመፀኛ ሰው የተሰጠ ነፃ የፍቅር ስጦታ እንጂ። ጻፉ፣ ጸጋ ለአመፀኛ ሰው የተሰጠ ነፃ የፍቅር ስጦታ ነው። ዕዳ ተከፍሎ ከሆነ የእግዚአብሔር ልጅ ተብለ ተጠርተ ከሆነ ስም በሕይወት መዝገብ ተጽፎ ከሆነ ኃጢአት ይቅር ተብሎልህ ከሆነ የኃጢአት ይቅር መባልም የተከፈለልህ ዕዳም ነውርህ በክርስቶስ ኢየሱስ ደም መታጠቡም ያንተ የላብ ውጤት በስጋ የምትፈጽመው ሳይሆን ነፃ የእግዚአብሔር ስጦታ ነው። አሁን እንግዲህ ከዚህ በኋላ የቀረው ጉዳይ ምንድን ነው? ለተቀበልከው ፍቅር የምትሰጠው ምላሽ ነው። እንዲህ ብላችሁ ጻፉ። ታዲያ ስራ ለተቀበላችሁት ፍቅር የምትሰጡት ምላሽ ነው። ሐዋርያ ጳውሎስ በገላትያ መጽሐፍ ምዕራፍ 3 ላይ የሚያነሳው ሐሳብ ይህንን ነው። ስለዚህ ደጋግሜ እነግራችኋለሁ። ክርስቲያን መሆንም በእምነት ነው። ክርስቲያን ሆኖ መኖርም በእምነት ነው። መዳንም በእምነት ነው። መኖርም በእምነት ነው። በእምነት ነው። እግዚአብሔር ልጅ ላይ ባላችሁ እምነት ነው አሁን በስጋ የምትኖሩት ኑሮ የምትኖሩት። የቱን ኑሮ? የጽድቅና የቅድስና ኑሮ። ወዷችኋል፣ ራሱን ሰጥቷችኋል፣ በጣም ወዷችኋል። ለዛውም በማይለካ መውደድ ወዷችኋል። እና የክርስቶስ መስቀል የእግዚአብሔር ጸጋ ነው። በዚህ ላይ ምንም ልትጨምርለትም ምንም ልትቀንስለትም አትችልም።
ጨምርለታለሁ ካልክ የጎደለ ነገር አለ እያልክ ነው። ሰርቻ ሟላለሁ ካልክ መስቀል ላይ የተሰራው ስራ ላይ የጎደለ ነገር አለ እያልክ ነው። በነገራችን ላይ የሕግ አስተማሪዎች ጨካኞችና አምባገነኖች ናቸው። ሰው ማድረግ እንደማይችል እያወቁ ሕጉን አድርግ ብለው ያዙታል። እነሱ በጣታቸው ሊነኩ የማይወዱትን ሌላውን ያሸክሙታል። የሕግ አስተማሪዎች የሲኦል ጥርጊያ መንገድ አመላካቾች ናቸው ብላችሁ ጻፉና ጨርሱ። የሕግ አስተማሪዎች የሲኦል ጥርጊያ መንገድ አመላካቾች ናቸው። ወንጌል ይለውጣል።